በኢትዮጵያ ለመጀመሪያ ጊዜ ኤሌክትሪክ ድራይቭ ሞተር የወረደው ይሄ BYD ታንጌል ይሄው ኤሌክትሪክ ድራይቭ ሞተሩ ተስተካክሎ ተጭኖ ሁሉ ነገር ፊክስ ሆኖ ለከስተመራችን ልናስረክብ እየተዘጋጀን እንገኛለን። በጣም ደስ የሚል ነው። ያ ለመጀመሪያ ጊዜ ነው እንግዲህ ይሄ መኪና ሲፈታ በኢትዮጵያ ውስጥ እንደዛም ሆኖ ግን ያው በጥሩ ሁኔታ አልቆለ። ለምንድን ነው እንደዚህ አይነት ድምጽ እየሰማችሁ የምትነዱት? ይሄ ብቻ ነው የወጣው ዘይት። መኪናው አዲስ መኪና ተብሎ ነው የተሸጠው፣ ግን ከዛ በፊት ችግር ነበረበት ነው። ቤሪንጉ በዚህ ያክል ተበትኗል። ይሄም ዘሎ ጥርሱ ላይ ወደ ውስጥ ገብቷል። ትልቅ አቅም ነው ያጎለበት ነው። ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ። እኔ ሳከት ነኝ የኢትዮጵያ ፋውንደር ሲሆን በዛሬው ቪዲዮ ይሄንን ኤሌክትሪክ ድራይቭ የወረደለት BYD ታንጌል መኪና ጨራርሰናል። ሁሉ ነገር ጨርሰን ለከስተመራችን ልናስረክብ እንገኛለን ማለት ነው። ምንም አይነት ነገር ሞዲፊክ አልተጠቀምንም። ሁሉን ነገር ወደ ፋብሪካው ነው የመለስነው። ምክንያቱም ደግሞ ሞዲፊክ ያልተጠቀምንበት ምክንያት ኤሌክትሪክ ድራይቭ ሞተር እንደመሆኑ ውስጥ ላይ ያለው ሙቀት ከፍተኛ ነው። እንዲሁም ደግሞ ቶርኩ በጣም ኃይለኛ የሆነ ቶርክ ስለሆነ ያለው እንደዚህ አይነት ሪስኮችን መውሰድ አልፈለግንም። ምንም ሰስቴን የሚያደርግ የሆነ ስራ ስለሆነ መስራት የምንፈልገው ሁሉን ነገር ወደ ፋብሪካው ነው የመለስነው። በምትመለከቱት ልክ ምንም አይነት ችግር አላጋጠመንም። ነድተነዋል። አሁን ደግሞ አብረናችሁ ምን ነዳ ይሆናል። ይሄም ነገር ደግሞ እንዲሳካ ማሜ ኒምቦ ኮላብሬት ያደረገነውም ደግሞ እንደዚህ ያልተሞከሩና ያልተሰሩ ስራዎችን በኢትዮጵያ ለመስራት ስለሆነ ይሄም ማሜ ኒምቦ ትልቅ ምስጋና ይገባሃል። ይመች። አሁን ደግሞ የሚቀሩትን ነገሮች ለከስተመራችን ከማስረከባችን በፊት አብረናችሁ ደግሞ ውጪ እንወጣና ነድተነው ምን ደረጃ ላይ እንዳለ ቫይብሬሽን አለው ወይ፣ ድምጽ አለው ወይ፣ ኮረኮንች ላይ ሲነዳ ድምጽ አለው ወይ፣ እንዲሁም ደግሞ ጊሮቹ ምን አይነት ስቴብል ነው የሚሉትን ነገሮች ምን ይሆናል ማለት ነው። ይከተሉን፣ አብረን ወተን ምን ነዳው ይሆናል። ቻናላችን ግን እያደገ አይደለም። ምንድነው ቻናላችን ይደግ፣ ሰብስክራይብ ይደረግ፣ ሰብስክራይብ አርጉ። ቻናላችን ይደግ። የናንተው ኮሜንት የናንተው ሰብስክራይብ ማድረግ ስለሆነ እኛንም እንደዚህ የገር ወደ እንድትሰራ የሚያደርገን ሰብስክራይብ ይደረግ። አሁን አብረናችሁን እንነዳለን። ተከተሉን። መጀመሪያ እያየነው ያለነው ኮረኮንች ላይ ነው። ኤኒ ድምጽ ካለው ያው እግሩ ጊሮቹ ላይ ምንም አይነት ነገሮች የሉም። ግን ኢንኬዝ ኮረኮንች ላይ ድምጽ ካለው እዛ ላይ አይተነዋል። ምንም ተመስገን ነው፣ ድምጽ የለውም። ከዛ ደግሞ አስፋልት ላይ እንገባና ትንሽ ነዳ እያደረግን ሁሉን ነገር ቼክ እናደርጋለን ከማስረከባችን በፊት። ምክንያቱም ከስተመሩ ልክ መኪናው 1264 ኪሎ ሜትር ነው ሄደው እንደምታዩት እዚህ ጋር ለማየት እንደሚሞከረው 1264 ኪሎ ሜትር ነው ሄደው። ገና አዲስ መኪና ነው ማለት 00 ነው እና ወደ ነበረበት ስለሆነ መመለስ ያለብን ለከስተመሩም ደግሞ ምንም ሳይሳቀቅ ስለሆነ እንደ አዲስ መኪና መንዳት ያለበት እኛ ያንን ኮንፈርም ማድረግ አለብን ለከስተመር ከማስረከባችን በፊት። ያ ሁሉን ነገር አይተን ኮንፈርም አድርገን እናስረክባለን። ስለዚህ ኮረኮንች ላይ አይተነዋል። ምንም አይነት ድምጽ የለውም። ይሄው ጥሩ ነው። ቴኮፉም አሪፍ ነው። ምንም አይነት ድምጽ የለውም። ድምጽ የሚባል ነገር የለውም። በጣም ቆንጆ ነው ያለው። በጣም የሚያስደስት
ሁኔታ ላይ ነው ያለው። በጣም ደስ ይላል። እንደዚህ ተሰርቶ አንድ ነገር ውጤቱ ሲታይ በጣም ነው የሚያስደስተውና ይሄ መኪና በኢትዮጵያ ለመጀመሪያ ጊዜ ነው ኤሌክትሪክ ድራይቭ ሞተሩ ሲወርድ ማለት ነው። ወርዶም ትልቅ ኢንሳይት ነው እኛ የሚያገኘ ነው። ትንሽ ቀላል ነገር አልነበረም፣ ቻሌንጂንግ ነበረ። ተስተካክሎ ማሜኒምቦም ከቻይና እቃዎቹን እዚህ ሀገር ሞዲፊክ እንዲሰራ በጣም ብዙ ሰጀሽኖች ነበሩ። ብዙ ባለቤቱን ፕሬዠር አድርጎ ነበረ። ብዙ ባኬን ፎርዝ ነበረ። ብዙ በዚሁ በሚገኙ ሎካል በሚገኙ እቃዎች ተገዝቶ እንዲሰራ። ስለዚህ እነሱ ነገሮች ሳይሆኑ በፋብሪካ ባለበት ከፋብሪካ ነው ነገሮች ሁሉ መተውለት ተቀይረው ተስተካክለው መልሰው ተገጥሞ ኢቭን ዘይቱ ራሱ ከዛ ነው የመጣለት። ዘይቱም እዚህ ማርኬት ላይ አይገኝም በቀላሉና እሱም መጥቶለት በዛ መሰረት ተሰርቷል። ስለዚህ አስደሳች የሆነ ዜና ነው። መኪናው በጣም ጥሩ መጥቷል። ይሄው ሲስብም ጥሩ ይስባል። በቃ ኦልሞስት ወዳለበት ተመልሷል። እንደምታዩት በጣም ቆንጆ ነው። ይሄ ደግሞ ትልቅ አቺቭመንት ነው፣ ትልቅ ማይልስቶን ነው። እንደ ኢቪ ኢትዮጵያ እንዲሁም እንደ ማሜኒምቦ ኮላቦሬት ያደረግነውም እንደዚህ ያልተሰራ ስራዎችን ያልተሞከሩ ነገሮችን ለመሞከር ስለሆነ ይሄ ትልቅ ነገር ነው፣ ትልቅ አቅም ነው ያጎለበት ነው። ስለዚህ ኤኒቲንግ ሞዲፊክ አንዳንዴ ሞዲፊክ መጠቀም የምንችለው ነገር አለ። ሞዲፊክ ደግሞ የከፋ አደጋ ሊያስከትል የሚችሉት ሁኔታዎች አሉና ሞዲፊክ የምንጠቀምና ማንጠቀምባቸው ነገሮችም መለየት ይኖርብናል። ስለዚህ ይሄ ሰው መጀመሪያ መኪናውን ገዝቶ ድምጹን ሲሰማ ብዙ ሰዎች የሴንሰር ነው እያሉት ነበረ፣ ብዙ ነገር እያሉት ነበረ። እኛ ጋር እስኪ እንደው ቼክ ላስደርግ ብሎ ነበር የመጣው። ስናየው ግን ለምንድነው እንደዚህ አይነት ድምጽ እየሰማችሁ የምትነዱት? በጣም ጊሩ እኛ እግሩን ሰቅለ ነው እንኳን በእጃችን በመናሽከረከረው ቁጥር በጣም ነበረ ድምጽ የነበረው። ስለዚህ እነሱ ነገሮች ሁሉ ወርደው መጀመሪያ ዘይት የሚጨመር ተብሎ ነበረ። ዘይት ተጨምሮ ደግሞ ጭራሽ ጊሩ በጣም መዞር ሲጀምር የከፋ አደጋ እንደሚያስከትል ኮንሲደር በመደረግ መውረዱ ላይ ተስማምተን አውርደ ነው። ሲታይ ያው ጊሮቹ በጣም ተበልተዋል፣ ቤሪንጎቹ ረግፈዋል። እንደገና ይሄ ቺፕሶቹ ወይም ደግሞ ፍርፋሪዎቹ ውስጥ ላይ ኤሌክትሪክ ድራይቭ ውስጡ ሃውሲንጉ ውስጥ ማግኔት እንደዚህ አይነት ነገሮች ሲኖሩ ማግኔት አለ ኤኒ ቺፕሶቹን ፈርፍሮ አንድ ቦታ ሊይዝ የሚችልና በጣም ብዙ ቺፕሶች ነው የነበሩት። እነሱን ነገሮች ሁሉ ጸድተው ተስተካክለው ይሄው አሁን በሚታየው ልክ መኪናው ወደ አለበት ወደ ፋብሪካው ትክክለኛ ወደ 1267 ኪሎ ሜትር እንደሆነው ተመልሷል ማለት ነው። ይሄም ትልቅ ሰክሰስ ነው። አልহামዱሊላህ ረብል ዓለሚን ለይሄ ነገር እንዲሳካ ላደረጋችሁ ማሜኒምቦ በጣም እናመሰግናለን። እንዲሁም ደግሞ ለቲም ኢቪ ኢትዮጵያዎች ቀላል ነገር ስላልሆነ ያው ሁሉም ነገር የሚሰራው በቲም ነው። ያለ ቲም የሚሰራ ነገር የለም። ስለዚህ ለቲም ኢቪ ኢትዮጵያ ተለቅ ያለ ምስጋና ማቅረብ ፈልጋለሁ። እናንተም ደግሞ ብዙ ጊዜ በምትሰጡን ኮሜንት በምትሰጡን ሰጀሽኖች እየደወላችሁም እንዲሁም ደግሞ ኮሜንት ላይ በምታስቀምጡልንም ነገሮች ብዙ ወደፊት እንድንገፋ ስለሚረዱን እናንተንም ከልብ እናመሰግናችኋለን። አሁንም ሰብስክራይብ ማድረጋችሁ አይረሳ። ቻናላችን ይደግ ለኛ በደንብ ኢነርጂ ስለሚሆነን። ስለዚህ በጣም ደስ ብሎናል። እንኳን ደስ ያላችሁ። ይሄንን መኪናችንን ሁሉ ነገር ቼክ አድርገን ጨርሰናል። አሁን ለከስተመራችን የምናስረክብበት ከሰዓት ላይ ይመጣል። አሁን ኦልሞስት ምሳ ሰዓት ላይ ነው። አሁን እናስገባና ጽድት ደግሞ አድርገን ፖሊሽ ምናምን አደራርገን ደግሞ ለከስተመራችን ወደ ነበረበት እንደሆነ ማስረከብ የምንፈልገው። ይሄም ማለት ፋብሪካው በቃ አዲስነቱን እንደያዘ ነው ማስረከብ የምንፈልገውና ያንን አደራርገን ከሰዓት ላይ መጥቶ እናስረክበዋለን ማለት ነው። እሱንም ሐሳብ እንቀበላለን፣ እንሰማለን። በጣም ከልብ እናመሰግናችኋለን። ይመቻችሁ። እንግዲህ ያው መኪናችን እዚህ እናንተ ጋራጅ ከገባ ጀምሮ በጣም ማለት በቅርበት የተከታተላችሁ አንደኛ እቃውንም ጭምር በማስመጣት
እንደገና ደግሞ እቃውንም መጥቶ ደግሞ እቃውንም በመግጠም ዛሬ እየተረካከበን ነው። በጣም ደስ የሚል ነው። ያ ለመጀመሪያ ጊዜ ነው እንግዲህ ይሄ መኪና ሲፈታ በኢትዮጵያ ውስጥ እንደዛም ሆኖ ግን ያው በጥሩ ሁኔታ አልቆልን በጣም ደስ የሚል ሁኔታ ተሳክቶልን ስራውንም ወደነዋል። በጣም ደስ ብሎናል። በስራው ምክንያት ደስ ብሎናል። በጣም ነው የምናመሰግነው። እኛም በጣም እናመሰግናለን። ይሄ ነገር እንዲሳካ ላስተዋጽኦ ላደረጋችሁ ኮላብሬት ያደረግነው በምክንያት እንደሆነው ማሜኒምቦ እዚህ ነገር ላይ ትልቅ አስተዋጽኦ አድርጓል። በጣም እናመሰግናለን። እንደገና ደግሞ ቲም ኢቪ ኢትዮጵያዎች በጣም ትልቅ ሚና ተጫውተዋል። ትልቅ ነገር ነው ይሄ በኢትዮጵያ የመጀመሪያ ነገር እንደመሆኑ በጣም ትልቅ ነገር አቺቭ አድርገናል። እኛም ደስ ብሎናል አንተን ሰርቭ ለማድረጋችን። ስለዚህ በጣም እናመሰግናለን። አላህ ይስጥልን። በጣም አሜን። አብሮ ይስጥልን። እሺ ይሄው ሁሉ ነገር ታይቷል። በጣም ፐርፌክት መጥቷል። በጣም የሚያስደስት ሁኔታ ላይ ነው ያለው። አንድ ድምጽ የሚባል ነገር የለውም። እንዲሁም ደግሞ አንድ ላግ የሚያደርግ ነገር የለው። በቃ አስደሳች ነው። ቫይብሬሽን የለው። ሁሉ ነገር ቦታው ላይ ነው የመጣው። ኮረኮንች ላይም አስፋልት ላይም በስፒድም። ስለዚህ ይሄ ትልቅ አቺቭመንት ነው። በጣም ደስ ብሎናል። እናንተም ያው ሰብስክራይብ ማድረግ አትርሱ። በጣም በሌላ ቪዲዮ እንገናኛለን። ፎርዳችንም እያለቀ ለመነሳት አንድ ስቴፕ እየቀረው ነው። ኤቭሪዴይ አንዳንድ ፕሮግረሶች አሉ። ሼቪያችንም ታዋችንም ተነስቷል። ዛሬ ምርጥ ዜና ነው ይዘንላችሁ የመጣ ነው። መኪናችን ከረጅም ጊዜ በኋላ ተነስቷል። እንደምትመለከቱት ተረክብሏል። ያው እንዲሁም ደግሞ የትሬኒንጋችን ዛሬ የመጀመሪያ ቀን ክላስ ተጠናቋል ማለት ነው። ጥሩ ስቴጅ ላይ ነው ያለነው። አልহামዱሊላህ ረብል ዓለሚን። በጣም ይመቻችሁ።